ፈሪያ እግዚአብሔር ያደረባት ልጅ ናት። መልካም እናት ናት ብዬ ነበር ማነሳት ራሱና ፊትሽ አልመጣልኝ እኔ ነው ወይዘሮ ሮማን አንተ አታውቅኝ እንዳልክ የሚተርብበት ታይም ነበረ። እኔ ማልቀስ አልፈልግም። እንዴ ምንድነው? ምን ተፈጥሮ ነው? ዛሬ ነው ምንድነው? ሁሉ ጊዜ ተከትያት ሲሄድ አንድ ቀን ልዬ በጣም ነው የምወድሽ አርቲስት ልየወርቅ አበበ እባላለሁ። ባለትዳርና የሶስት ቆንጆ ሴቶች ልጆች እናት ነኝ። ሙያዬ ደግሞ ያው ትወና ነው። ፌቢዬ ደግሞ የመጀመሪያ ልጄ ናት። ስሜ ሄቨን ሞገስ ይባላል። ስራዬ ደግሞ ማርኬቲንግ ማኔጀር ነኝ። የተለያዩ ኢቨንቶችን ኦርጋናይዝ አደርጋለሁ። እንዲሁም ደግሞ የተለያዩ ፕሮዳክት እና ካምፓኒ ሰርቪሶችን ፕሮሞት አደርጋለሁ ማለት ነው። በተጨማሪም ደግሞ ከማሚ ጋር አክቲንግ እንዲሁም ስክሪፕት ራይቲንግ በአጠቃላይ ምንድነው የሚባለው የኪነ ጥበብ ስራ ላይ ሰራለሁኝ። ያው እንግዲህ ሄቨን የመጀመሪያ ልጄ ስለሆነች እንደ ጓደኛም እንደ እናትም ብዙ ነገር አማክራታለሁ። ብዙ ነገር ታማክረኛለች። ከልጅነቴ ጀምሮ ማሚ ምናምን ብያት አላውቅም፣ ልዬ ነው የምላት። እንደውም ብዙ ሰዎች ከኔ እየወሰዱ ብዙ ሰዎች በአካባቢያችን ያሉ ሰዎች ልዬ እያሉ ይጠሯታልና ልዬ እያልኩ ነው የምጠራት። ሄቨን ነው ስሟ። እኔ ግን ብዙ ጊዜ ፌቡ እላታለሁ። በቃ ለማቆላመጥ እያልኩኝ ወደ ፌቡ ይወስድብኛል። ትክክለኛ ስሟ ግን ሄቨን ነው። ፌቢ ነው የምትለኝ፣ ግን እኔ ያው እንደዛ መጥራቷን አልወደውም። ምክንያቱም ስሜ በትክክለኛው ሄቨን ስለሆነ ሄቪ ለማለት ለማቆላመጥ ስትሞክር ፌቢ ነው የምትለው። የልጅነት ጊዜዋ ምን ይመስል ነበር? ፌቨን ዱባ ነበረች፣ በጣም ወፍራም። እሷን ማንሳት እኔ ደግሞ በጣም ቀጫጫ ነኝ እና በጣም እቸገር ነበር ብዬ ነበር ማነሳት ራሱና በቃ ወፍራም ልጅ ናት። በጣም ታስቸግር ነበረ። በጣም ረባሽ ነበረች። ያው እንግዲህ እንደተነገረኝ እኔ በጣም በጠዋጭና አስቸጋሪ ልጅ ሆኜ ነው ያደግኩትኝና እንኳን አይደለም እናቴ ወታ ሌሎች ስራዎችን ልሰራ ወይም ደግሞ ከጓደኞቼ ጋር ኢንጆይ የምታደርግበት ሰዓት ልታገኝ ቤት ውስጥ እንኳን ሆና ቡና የምጠጣበት ሰዓት እንኳን እስክታጣ በጣም አስቸጋሪ ልጅ ነበርኩኝ። ቡና የምግብ ጠረጴዛ ዳይኒንግ ቴብል ላይ አውጥታ እስክታፈላ ድረስ ማለት ነው። እና ደስ ይላል። ያው ልጄ ስለሆነች እና የልጅነት ባህሪ ስለሆነ በደስታ ነው ያሳለፍነው። እንደምገምቱት ያው ረጅም ጊዜዋን እኔን በማሳደግ እኔን በመቆጣጠር እኔ እንዳልወድቅ እኔ እንዳልሰበር እኔ የሆነ ነገር አደጋ እንዳይደርስብኝ ወይ አደጋ እንዳልፈጥር ስጠብቅ ነው ያሳደገችኝ ማለት ነው። ሰው ብዙ ይሄ ከጓደኞቿ ጋር ኢንጆይ የማድረግ ወታ ደግሞ ራሷን በስራ አፕግሬድ የማድረግ ነገሩን አላገኘችም እኔን ስታሳድግ ማለት ነው። አሁን ደግሞ እንደዚህ ሳያት ቀግራ ይገባኛል። እኔ ልጁ ላትመስለኝም እና ደስታው በጣም ወደር የሌለው ነው። የዛ ሰዓት ልሰራ የምፈልገው ነገር ኖርማሊ አክቲንግ ትወና ነበረ ዊጋሪ ተገኝ። ስለዚህ እሱን እንኳን መልሰዋለች። ስለዚህ አሪፍ ነው። እኔ ካደኩ በኋላም አክቲንግ ትወና እንደዚህ አይነት የጥበብ ስራ ላይ ምናምን ብሰራ ደስ ይላት ነበረ ስትነግረኝም እንደነበረው ማለት ነው። ያው እንግዲህ ትወናን በተመለከተ እኔ ሄቨንን አይቼ ነው የገባሁት። ማለት ድሮ ልጅ እያለሁ ህልሜ ነበር። ያንን ህልሜን ደግሞ ሳላሳካ ያው ሄቨን ተረገዘች፣ ተወለደች። እንደዛ ስንል ሌላ ሁለተኛም ልጅ ተወለደ፣ ሶስተኛም ልጅ ተወለደ። እኔ ውስጥ የነበረውን እሷ ደግሞ ለካ በእሷ ውስጥ ደግሞ ይሄ ሙያ ኖሯል። ልዬ እንደዚህ ፈልጋለሁ ትወና መማር ምናምን አለችኝ። ኧረ ደስ ይለኛል። እኔ በጣም የምፈልገው ነገር ነበር። እንዳውም ባንቺ ላይ አየዋለሁ የኔን ፍላጎት ብያት ትሄዳለች። ልክ ወዲያው 11ኛ ክፍል እንደገባው ጀምሮ ስለ ትወና መማር ጀመርኩኝ። እንደገና ደግሞ ስክሪፕት መጻፍ ምናምን መማር ጀመርኩኝ። ከዛ በዛው ቀጠልኩኝ። እንደዚህ ካስት ኤጀንቶችን ማፈላለግ ምናምን ያው የምናደርገው ነገር አላለ እንደሱ አይነት ነገሮችን ማድረግ ጀመርኩኝ። እዛ ትወና ቦታ ስትሄድ ካስት አድርገዋት ተከትዬ እሄዳለሁ። ለምን? ስለምፈራ። ሁልጊዜ ተከትያት ስሄድ አንድ ቀን የሆነ ፕሮዳክሽን ለምን እናትሽን ፊልም አናሰራትም አላት። አረ እንደውም ደስ ይላታል አሰራት አለችውና አመት በዓል ያምርብናል የሚል የአመት በዓል ስራ ሰራል። ከኔ ይልቅ እንደውም ማሚን አይተው ብዙ ፕሮዳክሽኖች እንትን አሏት ካስታረጓትና እሷ መስራት ጀመረች። እዚህ ሙያ ውስጥ በደንብ እንድገባ ያደረገችኝ ልጄ ናት። ይሄንን ደግሞ መናገር ስለምፈልግ ነው። የትኛው ቦታ ላይ የምናገረው ነው። በስራ ቦታዬም በአንዳንድ ምክንያትም አወራዋለሁ። ሁልጊዜ ወደዚህ ሙያ እንድገባ ያደረገችኝ እሷ ናት። እሷም ትገባለች ትወጣለች፣ ብዙም አልቀጠለችበትም። ከዛ በኋላ ወደ ኮሌጅ ስገባ ማለትም ትምህርት ስማር ማርኬቲንግ ማኔጅመንቱን ስማር
ለራሴ ገባኝ ላይክ ቢዝነስ ውመን መሆን የምችልበት ሁኔታ እንዳለ ገባኝና እሱ ላይ ሞር አተኩሬ እንድሰራ አደረገኝ። እኔ ምክንያት የሆንኩት ላንቺ ነው ማለት ነው። ፍላጎት ሲሳካ ማየት በጣም ደስ ይለኛል ትላለች እና ታግዘኛለች። እስክሪብቶችም ይዤ ስመጣ ታናብበኛለች። አንዳንድ ጊዜ እሷ ከኔ የተሻለ ሙያም እውቀትም ስላላት አይ ትወና ላይም እንደዚህ ብትይ፣ ስሜት እንደዚህ ብትሰጪው፣ እኔ እንደዚህ ቢሆን እያለች ታግዘኛለች። ፌቨን ለምን አታናብቢኝም? ነገ እኮ ነው ቀረጻ ያለብኝ። እሱም ይበቃ እኮ ነው እስክሪብቱን እኮ እያየሁ ነው። ኧረ እባክሽ እኔ ነው የምትሸውጂ፣ ሌላ ነገር እያየሽ አይደለም? ይሄው እውነት ኤልሽ አሁን የአቤልን ሲን ነው አይደል? አንቺ አቤልን በይልኝ። ይኸውልሽ ወይዘሮ ሮማን አንዴ ላስረዳሽ። ምንድን ነው የምታስረዳኝ? ማጭበርበርህን ነው የምታስረዳኝ? አይደለም እኮ ቸግሮኝ እኮ ነው። ቸግሮ ነው? ከዚህ በኋላ ደግሞ ችግር እንዴት እንደሚያደርግ ታየዋለህ። እኔን ወይዘሮ ሮማንን አንተ አታውቅኝ። ዶንት ሴይ ወይዘሮ ሮማን። ወይዘሮ አንቺ ራስሽን ወይዘሮ አትይ። እኔን ሮማንን አታውቅኝም። ከዚሁ ልግባው? እዛ ቆይ ቸግሮኝ ነው ልበልሽ። ይኸውልሽ ሮማን ቸግሮኝ እኮ ነው። ይኸውልሽ ወይዘሮ ሮማን ቸግሮኝ እኮ ነው። ኧረ እባክህ ቸግሮ ነው? ችግር ከዚህ በኋላ እንዴት እንደሚያደርግ ታያለህ። አንተ እኔን ሮማንን አታውቅኝም። እኔ ሮማን በጸባይ እንጂ በሀርድ ሲመጡብኝ ሌላ ሮማን ነኝ። አሁን አንቺ ምን ታደርጊያለሽ መሰለሽ? ይሄ ያለው አሁን አሪፍ ነው፣ ግን እንትን ማድረግ አለብሽ። ይሄ ምንድን ነው ሀምብል የሆነችዋ ሴት ኦልሬዲ ድርጅቷን አክስሮ ምናምን ብልጠት ተጠቅሞ በብልጠት የሆነ ነገር አድርጎ ምናምን እና ደግሞ ሴት ስለሆነች ንቋት ምናምን ነው ያንን ነገር ያደርገው እና እሱ ያናድድሻል። ምንም ሀምብል ብትሆኚ በቃ ተናደሻል ማለት ነው። ስቲል ደግሞ ይሄንን የአክቲንጉን ነገር ትቸዋለሁ ማለት አይደለም። አሁን ከእናቴ ጋር አንድ ላይ የአንበሲ ቲዩብ ቻናልን ከፍተን ተከታታይ ድራማዎችን፣ አዝናኝ ፕሮግራሞችን እየለቀቅን እንገኛለን። ሄብዬም ተሳትፋበታለች። ጸሐፊ ናት፣ ዳይሬክተር ናት። እኔም ጸሐፊ ነኝ፣ ዳይሬክተር ነኝ። እየተጋገዝን ሁለተኛዋ ልጄ ደግሞ የማርያም ሞገስ ትባላለች። እሷ ደግሞ ሜን ካራክተር ሆና እየተጫወተች ይህንን ስራ ሰርተናል። በዚህ አጋጣሚ ሼር፣ ላይክ፣ ሰብስክራይብ አድርጉልን፣ አበረታቱን እላለሁኝ እና ስቲል አሁንም ትወናውንም ቢዝነስ ማርኬቲንጉንም እየሰራው እገኛለሁ ማለት ነው። ከአንዳችሁ ስለሌላችሁ ባህሪ እንስማ። ከራሷ በበለጠ ለልጆቿ ጊዜና ፍቅርን መስጠት የምትችል መልካም እናት ናት። በጣም አክቲቭ ልጅ ናት። በትምህርቷም ጎበዝ ናት። የማስተዋል ኃይሏም ከበድ ያለ ነው። ለቤተሰብ በጣም ታስባለች። ግልጽ ሆነን እንድናድግ ነው ያደረገችን። ግልጽ ሆነን እሷን በግልጽ ላይክ እኛን ሊጎዱን ይችላሉ፣ እንደየኤጃችን ይለያያል። ቢካዝ ላይክ ትንሽ ልጅ እያለን የምትነግረን ግልጽ ሆና የምትነግረን ነገር አለ። ትንሽ ኤጅ ደግሞ ፕላስ ስናደርግ ደግሞ በዛው ልክ ግልጽነታችን በምን አይነት ደረጃ ከፍ ማለት እንዳለበት እያሳየችን ብቻ ግን ኦፕንሊ ሀሳባችንን የልባችንን በግልጽ ለሰዎችም መናገር እንድችል በተለይ ደግሞ ለሷ ያጋጠሙንን የምናሳልፋቸውን ነገሮች በሙሉ ኦፕንሊ ምንም ነገር ሳንጨናነቅ እንድንነግራት አድርጋ ነው ያሳደገችን። እሷም ለኛ ብዙ ጊዜ ግልጽ ሆና ነው የምትነግረን ስለ ህይወቷ፣ ስላሳለፈቻቸው ነገሮች፣ ስለሚጎዱን ስለሚጠቅሙን ነገሮች በደንብ ኦፕንሊ ትናገራለች። አዛኝ ልብ አላት። ለኔም ትንሰፈሰፋለች። እንደውም ራሷን ጎድታ እኔ አምሬ እንደወጣ እኔ ዘንጭ እንደወጣ በሰዎች ፊት ጥሩ እንድታይ ሁሉ ነገር እንዲያምር ትፈልጋለች። ከራሷ የበለጠ ለቤተሰቧ ራሷን አሳልፋ ትሰጣለች። የሆነ የእናት አንጀትነት ነገር አለባት። አንዳንድ ልጆች አሁን የዴይ ቱ ዴይ ውላቸውን እንኳን ለቤተሰባቸው የመናገር ልምድ ቢኖራቸውም ከዛ ከቀን ውላቸው ላይ የሚቀንሱት ነገር ሊኖር ይችላል። ለፓረንት አይነገርም ወይም ደግሞ ለእናት ይሄ አይነገርም ብለው የሚያስቡት የሚቀንሱት ነገር ይኖራል። ግን ኤቭሪ ዲቴይል ኢቨን I can like እንትን ላደርግ ብላ እችላለሁ። ኤቭሪ ሚኒት ሁላ ምናምን ልጠቅስ እችላለሁ ማለት ነው። በዚህ ሰዓት፣ በምሳ ሰዓት፣ እንደዚህ በእንትን ሰዓት እያልኩኝ ምንም ነገር እንዳያመልጠኝ ራሱ ለማስታወሻ እንዲሆነኝ ራሱ ሰዓት ሙላ እየጠቀስኩ የምናገርበት ነገር አለ። ሌላው ባህሪዋ ምን መሰለሽ? ወደ ባሻ ናት። ባለችው ነገር ደግሞ አትደራደርም። እሷ ካለች አለች ነው፣ ድርቅ ነው። በዛ ላይ ደግሞ በጣም አማኝ ናት። የሚገርምሽ ነገር መዝናኛ ቦታ እንኳን ከመውሰድ ወደ ገዳም መውሰድ ነው ለሷ ደስ የሚላት። ጉዞ ገዳም እንደዚህ ተዘጋጅቷል፣ እዚህ ቦታ እንሂድ ምናምን። ይሄን ባህሪዋን ወድላታለሁ። በጣም ፈሪያ እግዚአብሔር ያደረባት ልጅ ናት። በቃ የትልቅ ሰው ባህሪ ነው ያላት። የያዘችውን ነገር በደንብ መስራት መወጣት የምችል ሴት ናት። እኔንም ስታሳድገኝ ላይክ የያዝኩትን ነገር በደንብ ጠንከሬ
እስከ መጨረሻው ድረስ እንድሰራበት እንድገፋበት ምናምን ትመክረኛለች እና እሷም ደግሞ በያዘችው ነገር ስትሮንግ ሆና ስለዛ ነገር ቀን በቀን እየተማረች ቀን በቀን እያዳበረች መሄድ የምትፈልግ አይነት ሴት ናት እና እዚህ ትወናው ወይም ደግሞ እዚህ የጥበብ ስራው ላይም ደግሞ ለኔ ፐርፌክት ናት። በጣም ደስ ይለኛል። በጣም ሞድላት ስራ ነው። ታጠፋለች ወይም ደግሞ የማይሆን ነገር ነው ምናምን ብዬ የከለከልኳትን ነገር ደግሞ ወዲያውኑ ኮስተር ብዬ እንደናስናገር ትሰማኛለች። የማትወደው ወይም ሊያበሳጫት የሚችል ነገር ባላግቢ ማለት አላቅም እንግዲህ ጊዜው መቼ እንደሆነ ፌብዬ ትዳር ቢኖርሽ እኮ ጥሩ ነው። ያው እንደ እናት ያምርሻል አይደል? አያትም መሆን ፈልጋለሁ እኮ ልጄም ስታገባ የሆነ ነገር ፈልጋለሁና በቃ ትዳር ትፈራለች። እንደዚህ አውርተን ፌብዬ ለምን አንቺ ባል አታገቢም? ትዳር እኮ ጥሩ ነው። እኔ እኮ አንቺን የወለድኩሽ በ18 ዓመቴ ነው አጋጣሚም ቢሆንም እና ለምን እንደዚህ እኔ አባታቸው በጣም ነው የሚወደኝና በጣም የሚፈልገኝ ልጅ እያለ ማለት ነው። ቤተሰባችን የተቀራረበ ነው እና ይቺን ልጅ ባገባት ብሎ ስለተስሎ ነው ያገባኝ። የሚገርምሽ ነገር ግን በአጋጣሚ ተገናኝቶ ሁሉም ነገር እግዚአብሔር ተመሰገነ ይሁን ዛሬ የልጆች እናት ሆኛለሁ። እሱም የልጆች አባት ሆነ። መልካም ሰው ነው፣ ጥሩ ሰው ነው። ይኸው እስካሁን ድረስ አለን እያሳደግን ልጆቻችንን በፍቅር እና እኔም ይኸውልሽ ምንም የተጎዳሁት ነገር የለም። እናንተን የመሳሰላችሁ ልጆች ወልጃለሁ። በእኔ ስታንዳርድ ያለ ህይወት እየኖርኩ ነው። ለምንድን ነው ትዳር የማትፈልጊው? ጓደኛ ስለምንድን ነው የማትይዥው? እርግጠኛ ነኝ ቢኖራት ትነግረኛለች፣ ስለማትነግረኝ ማለት ነው። ለምንድን ስለ ጓደኛ ማናወራው እኔና አንቺ? ስለ ቢዝነስ ስለ ስራ ምናምን። አዎ ጥሩ፣ ይሄም ጥሩ ነው። ግን እስቲ አንዳንዴም ደግሞ ስለ ትዳር እስቲ እንደው ፍቅረኛም ካለች ስለ ፍቅረኛ ከተባለች ወይ ልዩዬ እኔ ድክም የሚለኝ ነገር ይሄ ነገር ነው ትለኛለች። በቃ እንደዚህ ነገር አታንሽ፣ ሰላሜን ነው መኖር የምፈልገው። ለምን እኔ ብዙ ማያቸውና የምሰማቸው ነገሮች ስላሉ እኔ ደስ አይለኝ። ብቻ እኔ አላቅም። እግዚአብሔር ከፈቀደ የፈቀደ ቀን ይሁን። ይሄን ነገር አታውሪ። በቃ በዚህ ነገር 2 ጊዜ 3 ጊዜ መደጋገም አትችል። ልዬ የማትወደው ነገር ምንድነው? እኔ አሁን ላይክ በዚች ከተማዋ ላይም የተለቀቅኩት በመከራ ነው። እሷ ካልተንቀሳቀሰች አብሬ አልንቀሳቀስም ነበር ላይ ማለት ነው። አሁን ደግሞ ምንድነው ችግር የሆነው ነገር እኔ ከሌላ ሀገር ወይም ደግሞ ሌላ ከተማ ምናምን ትሄድ አልፈልግም። ሌላ ክልል ከተሞችም ሊሆን ይችላሉ። ጭራሽ ውጭ ሀገር ምናምን ላይክ አይታሰብም እና ኢቭን ላይክ የሆነ ነገር እኔ እንደዚህ አስቤ ያለሁኝና የሆነ ሀገር በሄድ እንደዚህ ምናምን ብዬ እንኳን ካማከርኳት በቃ ኮምፕሊትሊ ሌላ ፊት ነው የማየው፣ ሌላ ችግር ውስጥ ነው የምንገባው ማለት ነው። እና ይሄንን ሲሏት አትወድም። ይሄ ልጆቿ ከአጠገቧ እንድንርቅ አፈልግም። በአጠቃላይ ሁላችንም፣ እኔ ብቻ ሳልሆን ናንዬም ያው ትንሽ ናት፣ ግን እኛ ናንዬም ሆነች እኔ ስለ እንደዚህ አይነት ነገር ስናወራ መስማትም ማሰብም ምናምን አፈልግም። አንድ ጊዜ እንዳውም የሚገርምሽ ነገር የገጠመኝ ልንገርሽ። ለባብሳ ምናምን ልትወጣ ነው። እኔ ደግሞ የዛለት በጣም ተናድጃለሁና ሙዴ ጥሩ አልነበረም። ደስ የማይል ነገር እየተሰማኝ ነው ያልኩት። ሄቨን የት ልትሄጂ ነው አልኳት። ልዬ ከጓደኞች ጋር ቀጠሮ አለኝ ምናምን። ስንት ሰዓት ነው አልኳት። 10 ሰዓት ሆኗል። 10 ሰዓት አሁን ሄደሽ ምን አድርገሽ የት ደርሰሽ ልትመጪ ነው አልኳት። ቆይቷል በእርግጥ ግን ቢሆንም በራሷ መውጣት መግባት ጀምራለች። ችግር የለውም ነበር። አሁን ላይ ሳስበው ይገርመኛል። የትም አልሄድም እኮ ከጓደኞች ጋር ተዝናንቼ እንደዚህ ሆኜ ምናምን አለች። በፍጹም አይሆንም አልኳት። እንዴት ትከለክኛለሽ? እኔ እኮ ጓደኞቼ ወላጆቻቸው አይከለክሏቸውም። ለምንድን ነው አንቺ ግን ሁሌ እኔን የምትጫኝ ምናምን አለች። ተወና ብዬ ለማመድ ሴት ተከትለሽ እንደ ህፃን ልጅ እጄን ይዘሽ የሆነ ቦታ እጄን ይዘሽ እንደውም እኮ ጓደኞቼ ሙድ እየያዙብኝ ነው። ምን ብለው እናትሽ በቃ ካንቺ ቂጥቂጥ ስራ አጠፋም እንዴ ምንድነው እያሉ ይሉኛል። ልዬ ግን አላበዛችሁም እንዴ ምናምን ይሉኛል አለች። ይበሉ፣ እኔ ልጄ መጠበቅ መብቴ ነው። ኮስታራ ምናምን የምትባል እናት አይደለችም። ከኛ ጋር አብራ ልክ እንደ ጓደኛ፣ በተለይ ከኔ ጋር እንደ ጓደኛ እንደ እህት አብረን ምንድነው በጣም ደሳስ የሚሉ ጊዜዎችን አብረን እናሳልፋለን። በደስታ ደስ እያለን እንደ ጓደኛ እየተያየን ማለት ነው። ሄቨን ሙያ ላይ ጎበዝ ናት። ስትሰራ አጣፍጣ መስራት ትችላለች። ቤት ማጽዳት ትወዳለች። ሁሉንም ነገር ማድረግ ትወድ። ቡና ማፍላት ግን አትወድም። ብታፈላም ቡናዋም ራሱ ምንም አይጣፍጥም። በቃ ውሃ ነው የሚለው። ወይ ጣኑ የሚጨሰው 3ኛ ላይ ሊሆን ይችላል፣ ወይ ደግሞ ቀዝቅዞ ነው የሚቀዳልሽ። ቡና ጠብቀሽ እኛ ቤት አትምጪ ከፌቨን ማለት ነው።
ሄቨን ምንድነው ቡናው? ምንድነው ቡና እንደዚህ ቀርብ ሲያጣ ደስ አይለኝም። አቀዘቀሽው። ይሄ ቡና ነው? ኧረ ፈልቷል። ልቀዳልሽ ነው። አሁን እኮ ነው ያወረድኩት ገና። እሺ አንቺ ድሮም እንደው ስልክሽ ላይ አንዴ ካፈጠጥሽ መመለሻ አይልሽም። በይ ቶሎ በይ፣ እኔ ልወጣ ነው። አፍጥኙ። ቆይ በይሽ ቶሎ በይ፣ እኔ ረፍዶብኛል። በእናትሽ ሰዓት የለኝም። ይሄው ፈልቷል። አብረን እንወጣለን። እሺ እኔ የምገዛው ቃል ነኝ። ጭራሽ አንቺን ጠብቄ ምንም ልብስ ነው እኮ አልቀይርም። ዝም ብዬ ነው የምወጣው። በጣም አጥሻለሁ እኮ። አምጪ ቶሎ በይ። ማንኪያው እንዳለ ቆሽሿል። በዚህ በስኳር ማውጫ ጋጭ ዝርክርክ እንዴ ለምን ቀዳ? አምጪ ማንኪያውን አንዴ ልቀዳ። በማንኪያ ነው የምትቀጂው? ስኳር አላረኩም ለራሴ። አይመለከተኝም እንጂ አምጪናልኪ ትጫርሽ ቀዳለው ነው ሻይሽ አይደለ? አንድ ነገር ላይ ፖዝ አድርገሽ ስለምትይ እዚህ ጋር ሌላውን ነገር አታስቢው። ማንኪያውን ማስልሽ ስጪኝ በእናትሽ። አልሰጥም። አይገርምሽም? ስጪኝ በእናትሽ። አልሰጥሽም። እንዴ አንቺ በጉልበትሽ አርግዘሻል እንዴ? ተነሽና አምጪ። አይ ሁሉም ስለቆሸሸ እኮ ነው ይሄንን ያመጣሁት። ባጠጭስ ምን ይሰራልሻል? ምን ይሄ ቡና ነው እንዴ? ውሃ ነው፣ ጥቁር ውሃ። ጠጣሽው አልጠጣሽው? ቀዘቀዘ እንዴ? በእናትሽ ስጪኝ ማንኪያ። እንደው በጣም ስለባሰብኝ ነው እንጂ ይሄንንማ። ሌላ በተረፈ በጣም ባለሙያ ናት፣ ጎበዝ ናት። ቤት ሲዘረግረግ አትወድም፣ ልብስ ሲቆሽሽ አትወድም። ምግቦቿ ይጣፍጣሉ፣ ይሰራሉ። እኔም ደግሞ የሚገርምሽ ነገር ልጆቼን ከልጅነታቸው ጀምሮ ነው ዶሮ መስራት እንኳን ያለማመድኳቸው። ዶሮ እንዴት እንደሚገነጠል፣ ዶሮ እንዴት እንደሚታጠብ፣ እንዴት ተነፍታ እንዴት እንደምትለበለብ ሁሉን ነገር አሳይችን ያሳደግኳቸው። ስራ አድራለሁ። የኔ ስራ ያው ታውቂያለሽ፣ ቀረጻ ሊኖር ይችላል፣ የሆነ ማስታወቂያ ስራዎች ይመጣሉ በዓል ላይ ታውቂያለሽና በዓል አይመቸኝም። ግን በልጆቼ ስለምኮራ ቤቴ ሙሉ ነው። እግዚአብሔር የተመሰገነውን። ፌብዬ ዳቦ ትደፋለች፣ ጠላ ትጠምቃለች፣ ዶሮ ትሰራለች። ሁሉንም በቃ ምንም የሚቀራት ነገር የለም። እኔ ኮራባቸዋለሁ በልጆቼ፣ አላፍርም። በልምዳችሁ ውስጥ የሁለታችሁ ብቻ የሚባል ጊዜ አለ? ብዙ የጋራ ጊዜዎች አሉ። ወይ እኔ አሁን ስራ ጀምሬ ምናምን ስራ ካልሄድኩኝ በስተቀር ስራ በምሰራበት ሰዓት ትንሽ ብሬክ ይኖረናል። እኔና እሷ የማንገናኝባቸው ጊዜያቶች ይኖራሉ አሁን ላይ። በፊት ግን ላይክ እኔም ለእሷ ቦርሳዋ ነኝ፣ እሷም ለእኔ ቦርሳዬ ናት። ሶ ኤቭሪዌር ሺ ጎ እኔም አብሬያት እሄዳለሁኝ። እሷም ደግሞ እኔ የሆነ ቦታ መሄድ ካለብኝ አብራኝ ትሄዳለች። ሶ የጋራ ጊዜያችን እንደዛ ነው። ስራ ከጀመርኩኝና ላይክ አሁን ላይ በራሴ መንቀሳቀስ ስጀምር ግን እሷ መከተሏን እኔን ስታቆም እኔ ስራ ከጀመርኩ በኋላ ግን የሆነ ነገር ለእኔ መናገር ማውራት ከፈለገች ችግር የለብንም፣ ቤትም እናወራለን። ግን ኢንጆይ ማድረግ ከፈለግን ምናምን የተለያዩ እሷ ቼክ ያላረገቻቸው ወይም ያላየቻቸው ቦታዎች ካሉ ምናምን እዛ ቦታዎች ላይ እሷን ለመውሰድ ከእሷ ጋር ጊዜ ለማሳለፍ እንሞክራለን ማለት ነው። እኔን ማዝናናት ወይም ደግሞ ነፃ ማድረግ፣ ቆይ እስቲ እናቴ ብዙ ጫና አለባት ብላ ካሰበች ትጠራኛለች ደውላ፣ ምን ሆነሽ ነው ምናምን ስላት፣ እኔ ልዩ የሆነ ቃል ገዛ ፈልጌ አንቺ ካላየሽ ያው ደስ እንደማይለኝ ታውቂያለሽ ነይ ትለኛለች። እሺ ብዬ ተነስቼ ሄዳለሁ። ተደናግጬ ምናምን በቃ አላለ እስቲ ቆይ እውነት ቃል ልትገዛ ነው ወይስ ምን ሆና ነው ብዬ የት ነሽ ስላት እንደዚህ ሄዳለሁ። ከዛ ራሴን ጥዬ ከሆነ ሄድኩት። ለምንድን እንደዚህ ሆነሽ የምትመጪው ሰው ሲጠራሽ ምናምን እና አንቺ ዘንጫ አትይኝም ነበር እንዴ ምንድን ነው ስላት፣ እኔ እኮ ልጋብዝሽና በቃ አንዳንድ ነገር ላወራሽ ፈልጌ ነው ብቻችን እንድንሆን ትለኛለች። ከዛ በተረፈ ደግሞ የተለያዩ ቤተክርስቲያን ገዳማት እንሄዳለን። ቁልቢ ገብርኤል ይዛኝ ትሄዳለች። ራሷ ትኬት ቆርጣ አዘጋጅታ ተዘጋጂ ተነገ ወዲያ ገብርኤል ነውና አብረን እንሄዳለን ትለኛለች። እንዴ ፌብዬ እኔ ሳልዘጋጅ በቃ አለቀ። እግዚአብሔር ቤት እኮ ምንም ዝግጅት አያስፈልግም፣ ታጥበሽ ብቻ መሄድ ነው በቃ አለቀ። ተነስተን እንሄዳለን። ጻድቃኔ ማርያም እንዴት ትለኛለች ወይ ስውሯ ማርያም ምናምን በቃ ይሄ ነው የኔና የሄቨን ግንኙነት። ከሄቨን ጋር በተያያዘ ከባድ ጊዜ አሳልፍ ያለው የምትዩ? በጣም ታማብኝ ነበር ልጅ እያለች 12 ዓመት ልጅ እና የእግዚአብሔርን ቤት በጣም እንደዚህ በቃ በጣም የምትፈልገው የዳነችበት ስለሆነ ነው። የ12 ዓመት ልጅ ሆና ታማ ገዳም ለገዳም ቤተክርስቲያን ለቤተክርስቲያን ብዙ ስንንከራተት ነበር። ግን እግዚአብሔርም ቶሎ ነው ያዳነልኝ እና የሆነ ብቻ እንደ እንትን ነገር ነበርና ህመም ነገር ስለነበራት ያችን ጊዜ ተፈትኛለሁ። ከቤቴ ወጥቼ ገዳም ለገዳም እሷን ይዤ ስዞር ቤተክርስቲያን ለቤተክርስቲያን እግዚአብሔር ይመስገን ድንግል ወላዲተ አምላክ ምስጋና ይገባታል። የጻድቃኔ ማርያም አዳነችልኝ። ያ ጊዜ ግን ከባድ ነበረ። በቃ ቤቴን ጥዬ የወጣሁበት ትንንሾቹ ልጆቼ ማለት ሶስተኛዋ ልጅ አልተወለደችም፣ ሁለተኛዋ ግን ተወልዳ ትንሽ ነበረች። እሷን ራሱ ለቤተሰብ ጥዬ ሄቨን ይዤ ነበር ቤተክርስቲያን ለቤተክርስቲያን የምዞረው።
እሱም ቢሆን ያን ያህል ብዙ ጊዜ አይደለም፣ ባጭሩ ተቀጭቷል። ያ ሁሉ ምንድነው የእግዚአብሔር ስራ ነው። እግዚአብሔር ብዙ ነገር አድርጓል። እሷም ደግሞ ውለቷን አትረሳም። በእግዚአብሔር ቀልድ አታውቅም፣ በእመቤቴ ቀልድ አታውቅም። በአንዳችሁ ድካም ውስጥ የሌላችሁ ተጽዕኖ ፈጣሪነት እስከምን ድረስ ነው? ፊልም ሰራው የሆነ ከኔ ጋር የማይሄድ ፊልም ነው የሰራሁት። በእርግጥ እንደ ካራክተር ነው ይዤ የምጫወተው። ማንኛውንም ካራክተር ተዋናይ እስከሆንኩ ድረስ እሰራለሁ። ከዛ ያን ፊልም ወጣልሽና ኮሜንት ተጻፈ። ብዙም ኮሜንት አንባቢ አይደለሁም፣ ግን የዛለት ምን ሆኜ እንደሆነ አላውቅም። ዩቲዩብ ላይ ገባሁና ሳይው የኛ ፊልም ወጣ እንደ ምናምን ይሄንን ነገር ስሰራ በጣም እየደበረኝ ነበር የሰራሁትና ካራክተሬ በጣም ትደብራለች ብዬ ኮሜንት እያየሁ እያሳለፍኩኝ ይሁን የሚያስጠላ ኮሜንት ተጽፎልኛል። ከዛ በጣም ተበሳጨውና እነሱ መኝታ ቤት ሄድኩ። ልጆቼ መኝታ ቤት ሄቨን አልኳት። አቤት አለችኝ። ይኸውልሽ በእናትሽ ይሄን ስራ ስሰራውም እየደበረኝ ነበረ፣ ግን እኔ አይደለሁም ካራክተሬን የተሰጠኝ፣ ግን እየደበረኝም ሰርቼው ያልቀረልኝም ሰደቡኝ አልኳት። ማን የሰደሽ እንዴ? አንቺ ሞኝ ነሽ እንዴ? ይሄንን ከአንድ አክትረስ አልጠብቅም፣ ይሄን ካንቺ አልጠብቅም። አንቺ ልዩ ሌላ ነች። ልዩ ማለት ሌላ ነች፣ የኛ እናት መልካሟ ሴት። ይሄ ስራሽ ነው። አንድም ቀን እንዳይን ነገር አንብበሽ ከዚህ በኋላ ብትጠይቂ ጸብሽ ከኔ ጋር ነው። አሁን ወደ ራስሽ ተመለሽ ብላ ፊቴን መታ አድርጋ ጉንጮቼን ስማ አጽናናችኝና ተረጋግቼ እንቅልፌን ተኛሁ እልሻለሁ። የሆነ ታይም ላይ እኔ ላይክ አክቲንግ ምናምን እየተማርኩ የነበረበት ሰዓት ላይ ሙዚቃ መስራት ፈለኩኝ እና ብዙ ልምድ የለኝም፣ ስለ ሙዚቃ የማውቀው ነገር የለም። የምማረው አክቲንግ ነው፣ ግን ሙዚቃ መስራት ፈለኩኝና ሙዚቃ ሰራሁኝ። ቲም ሆነን ከጓደኞቼ ጋር ሙዚቃ ሰራሁኝ። ከዛ የመጀመሪያው ያው ዳትማች አልተደመጠም። ከዛ ሁለተኛ ደግሞ ሌላ መስራት ፈለኩኝ እና እንደገና ሁለተኛ ሌላ ሙዚቃ ሰራው ማለት ነው። ከዛ እሱ ሙዚቃ ስንሰራ እንዳልክ የሚተርብበት ታይም ነበረ እና አዶኖ somebody else ላከለት ይሄንን ሙዚቃ ኤው ምናምን ተብሎ ላከለትና ሙዚቃው ተተረበ። ያ ሙዚቃ ተተረበ። ጭራሽ በማልጠብቀው መልኩ ነው የተደረበው። እኔ ደግሞ ገና ልጅ ነኝ፣ ምንም ነገር አላቅም። አሁን ላይ ፌመስ ያደርጋል መተረብ ባይደው፣ ግን የዛ ሰዓት ላይ እኔ አላቅም ላይክ እንደዛ እንደሚያደርግ። በዛው በቀጥልበት ሜቢ አሁን በጣም ታዋቂ ሙዚቀኛ ነበረ መሰለኝ። እና ያ ሙዚቃ በጣም ተተረበ ምናምን። ስልኬን የዛን ቀን ሳይለንት አድርጌው ነበረና አላየሁትም ነበረ። ማታ ላይ የሆነ ታይም ላይ ስከፍተው በጣም ብዙ ስልኮች ተደውለዋል ምናምን፣ የሩቅ ፋሚሊዎች ምናምን በፊት ማለት የማይደውሉልን ሁሉ ሰዎች ምናምን ደውለዋል ምናምንና የኔ ጓደኞች አብረውኝ የሰሩት ደግሞ እሷ ጋር መደወል አልፈለኩም፣ ማሚ ጋር ቀጥታ እኔን ማውራት ነው የፈለጉትኝ። የኔን ስልክ ብለውት አልሰራ ብሏቸዋል። እና ማታ ላይ አካባቢ ነው ስልኬን ሄጄ ቼክ ሳረግ የጓደኞቼ መጀመሪያ ላስቀድም ብዬ እንዴ በጣም ብሶ ደውላ ዛሬም ተፈጥሮ ነው ምናምን ብዬ ደወልኩኝ። ስደውል ነገረችኝ፣ እንዳልክ እኮ ሙዚቃችን እንደዚህ ተረበውና በቃ ምን ውስጥ እንግባ ምናምን ነገር አለችኝ ማለት ነው። የምርሽን ነው ምናምን። ከዛ እንደውም አሁን ይደገማል ልዩ አለችኝ። ከዛ በኋላ እንዴ እንደዚህ ምናምን ነገር አልኳትኝ። ከዛ በኋላ የምርሽን ነው ምናምን ነገር አለችኝ። አዎ እኔም እኮ ስልክ ዛሬ ይደወላል ምን እንደሆነ እኮ አልገባኝም ምናምን አለችኝ። እና ከፍተን መጠበቅ ጀመርን ፕሮግራሙ እስኪጀምር። ከዛ ፕሮግራሙ ሲጀምር ስናየው በደንብ አድርጎ ተርቦናል። እግዚአብሔር ይስጥህ እንዳልክዬ። ከዛ በደንብ አድርጎ ተርቦናል። ከዛ የዛ ሰዓት በቃ በጣም ነርቨስ። እኔ አንደኛ ያን ያህል ጥንካሬው የለኝም ያንን የማስተናገድ ገና ልጅ ነኝ። በዛ ሰዓት መደነቅን መወደስን ይሄ ያለ አይደለ መታየትን ምናምን ነገር ነው እንጂ የሚፈልገው ይሄ እንደዚህ አይነት ነገር አጋጥሞኝ ከዛ እንትን ራሴን ላይክ እንዴት አድርጌ ነው ማቋቋም ምናምን ብዬ ማስብበት ኤጅ ላይ አልነበርኩም። በጣም ትንሽ ነኝና ከዛ በኋላ ማሚ ላይክ እኔ ጠበቅኩትኝ የነበረው ስሜን አጠፋሹ እዚህ ማይሆን ነገር ሰርተሽ ምናምን ነገር ብሬንም ማባክነሽ ምናምን ብሩም እሷ ናት ኢንቨስት ያደረገችው ፕሮዲዩስ ያደረገችው እና ምናምን የሚለውን ነገር ነበር የምጠብቀው። እሷ ግን whatever it is በቃ አንቺ የራስሽን ለፍተሻል፣ የራስሽን ሰርተሻል፣ ሰው ደግሞ ለተቀበለው ይቀበለው ምናምን ብላ አጽናናችኝ። ከዛ በኋላም ያው ይቀጥላል። ያው ሰፈርም ስትወጪ የዘፈንሽን እንትን እያሉ ምናምን ነገር ይላሉ ምናምን ሺ ዶንት ኬር። እሷ አንቺም ኬር እንዳይሰጥሽ ምናምን ነገር አለችኝ።
እንደውም ይመስለኛል በዛው በቀጥል አሁን ፌመስ ሆን ነበረ ግን አልሆንኩም። ብዙ ሰዎች የዛኔ ተተርሞ አሁን ላይ ፌመስ ሆኗል። እኔ ግን አልሆንኩም። ግን የዛኔ ዋና አጋሪ ነበረችው፣ አጽናኝ ነበረችው። ኢቭን የድሮ የማያውቁ የረሱን ሰዎች እንኳን ደውለው አንቺ ዘፈንሽ ተተረበ ሊሉ የደወሉ ሰዎች እንኳን ባሉበት ሁኔታ ማሚ ግን በቃ ከኔ ጋር አብራኝ ነበረች፣ ልዬ ከኔ ጋር ነበረች። ያን ጊዜ ያረሰው አለመግባባትን በተመለከተ ያላችሁ ተሞክሮስ? እንጋጫለን ብዙ ጊዜ። እኔም ደስ የማይለኝ ነገር ስታደርግ እናገራለሁ። እሷን የማያስደስታት ነገር በማረግበት ሰዓት የዛ ሰዓት ዱላ ሁሉ አለው። እንዴ 20 ዓመት እኮ አለፈኝ እንዴት እመታለሁ ትለኛለች። 40 ዓመት ቢሆንሽ እመታሻለሁ፣ ከባልሽ ለይቼም ቢሆን እመታሻለሁ እላለሁ። እኔ ለምን ልጄ እስከሆንሽ ድረስ የማይሆን ነገር ካየው ብዬ ነው የምናገረው። ግን እዛ ስሜት ላይ ስደርስ እሷም ትቀዘቅዛለች። ሁሌም እንጋጫለን ማለት ሳይሆን አንዳንዴ መረር ያለ ነገር እንትን ስንል እሷ መኝታ ቤቷ ትገባለች፣ ወደ መኝታ ቤቴም ከሆነ ስራዬን ከሆነ እሰራለሁ። ትንሽ ብሬክ እንወስዳለን ማለት ነው። which means ተለያይተን ሁለታችንም የራሳችንን ነገር በማድረግ ኩርፊያን እናኮርፋለን ምናምን። ከዛ ወዲያው ግን ስንተያይ ስለማንችል ወይኔ ስቃለሁ ወይ እሷ ትስቃለች። ስንተያይ በቃ ተሳስቀን ምናምን እንታረቃለን። ከዛ በኋላ ረጋ ብለን ደግሞ ቁጭ ብለን ያ ነገር መፈታት ስላለበት because ለቀጣይ ከቀጠለ ያ ነገር መልሶ ጭቅጭቅ ስለሚያመጣ እናወራለን። ቁጭ ብለን አይደለም እኮ አንቺ እኮ እንደዚህ ነው ያጠፋሽው፣ አንቺ ነሽ እንደዚህ ያጠፋሽው። ከዛ በኋላ ተማምነንበት መልሰን እንመለሳለን። ማረሳው አጋጣሚ እሷ ትወና እንደጀመረች አካባቢ ተምራ ቀረጻ ሄደች። ከዛ የሆኑ ልጆች ምናምን ወንዶች ምናምን ሴቶች አዩን። እኔ በሩቅ ሆኜ ነው የምከታተላቸው። ካፌ ላይ ቦታ ሲቀይሩ አብሬ እቀይራለሁ። የቱ ጋር ነሽ እያልኩ እየደወልኩ ለሷ ምኑ ጋር ገባችሁ እያልኩ ምንድነው ሲሏት እናቴ ሳቁባት። እንዴ እናትሽን ነው እንደዘበኛ ይዘሽ ምዞሪው ምናምን ብለው ሲስቁባት መታለቀሰች። ሁለተኛ እንዳትከተኝ አለች። በቃ ዛሬ የምር ነው ማለት ሁለተኛ እንዳትከተኝ፣ እኔ አጠገብ እንዳደርሽ። እኔ እኮ እንደዚህ ብለው ሳቁብኝ። እንዴ ማንንም እኮ እዛ የኔ ትንንሾች ሁሉ አሉ፣ ማንንም የሚከተላቸው የለም ምናምን አለች። ይሄን አረሳው። ልዬ ብዙ ጊዜ አርቲስት መሆኗን ትረሳዋለች እና አንዳንድ ጊዜ እኔና እሷ አብረን እየሄድን ምናምን ሰዎች ምናምን እንዴ ምናምን ብለው ተጠቋቁመው ምናምን መተው ምናምን ሰላም ይሏታል ምናምን ነገር በጣም ነው የምወድሽ ምናምን ደህና ነሽ ምናምን ደህና ነኝ የማን ልጅ ነበርሽ ምናምን በቃ ብዙ ጊዜ የሚያጋጥመን ይሄ ገጠመኝ የማን ልጅ ነሽ አንቺ ቆይ ፊትሽ አልመጣልኝም ምናምን እዛኛ ሰፈር እንትና ልጅ ነሽ እንዴ ምናምን ነገር ትላለች ማለት ነው። ከዛ እኔ ለሷ ላይክ አርቲስት ነሽ ምናምን ብዬ ሁሉ ጊዜ ነው አንቺ አርቲስት ነሽ ፊልም ላይ ነው የምታውቅሽ ምናምን እላታለሁ ማለት ነው። እና ላይክ እንደዚህ ትረሳዋለች እና እኔ እሷ ሁሉ ጊዜ አስታውሳታለሁ። አንድ ጊዜ ደግሞ ምንድነው ተማሪዎች የሚለቀቁበት ሰዓት ነውና እኔና እሷ ቆመን መኪና እየጠበቅን ነው። ከዛ ተማሪዎች ተለቀው እሷን ያያታል። ከዛ ተነጋግሮ ምናምን ላይክ ማሚ አርቲስቷ ምናምን ብለው መጡ ወደ እሷ ማለት ነው። ጋ ብለው ምናምን ማሚ ምናምን ብለው መጡ። እንዴ ምንድነው ምን ተፈጥሮ ነው ዞሮ ነው ምንድነው ምናምን ብለው ከዛ በኋላ ኧረ አይደለም አርቲስት እኮ ነሽ ልዬ አንዴ ያደንቁሽ እኮ ነው ምናምን ብዬ ስላት ከዛ በኋላ እንዴት ናችሁ? ከዛ በኋላ ወዲያው የምታስታውሰው ወይ እኔ አስታውሻት ወይ እነሱ ራሳቸው አርቲስቱ አይደለሽ እንዴ ምናምን ካሏት ነው የምታስታውሰው ማለት ነው። እንደዛ አይነት ገጠመኞች አሉ። በመልካም ምኞት ፍቅራችንን ገልጸን እናጠቃል። ሁሌም ቤቴ መመርቅሻለሁ፣ አሁንም ይሄው መርቅሻለሁ። የኔ ልጅ እንደው እንደ የዋህነትሽ እንደ ጥሩነትሽ በጎ እንደምታስቢው ለቤተሰብ ሩህሩህ እንደሆንሽው የኔ ምትክ እኔ እንኳን አንድ ነገር ብሆን ለልጆቼ ለቤቴ አለኝታነሽ ብዬ የምጠብቅሽ ምርጧና አንደኛዋ ልጄ የመጀመሪያ ልጄ የልጅነት ልጄ። እኔ ማልቀስ አልፈልግም። ውስጤ ግን የእውነት ልንገርሽ አይደለም በጣም ነው የሚወድሽ። አንቺ አግብተሽ ትዳርሽን አይቼ ተባረከ ትዳር አንቺ እንደምትፈልጊው አይነት ልብሽን የሚገዛ ልጆች ወልደሽልኝ የልጅ ልጆቼ ብዬ አለባብሼ ቤተክርስቲያን ይዤ ሄጄ ከቤተክርስቲያን ይዤ መጥቼ ልጆችሽን ጉዬ ይዤ እንዳሳድግልሽ እግዚአብሔር እመቤቴ ወላዲተ አምላክ ሁሉንም ነገር ታድርግልሽ ብዬ እወድሻለሁ። የመጀመሪያ ልጄ ጓደኛዬ፣ እህቴ፣ እናቴ በቃ ላንቺ ቃላት የለኝም። ብዙ ነገር ያጥረኛል። ተባረኪልኝ እመቤቴ ማርያም ብርክ ታርክሽ። ለኔ እዚህ ቦታ መድረስ ትልቁ ነገር ያደረግሽው አንቺ ነሽ። እኔ ለብሼ እንደወጣን ይዘንጭ እንድታይ ሰዎች መሃል እንድታይ ያደረግሽኝ መልካሟ ልጄ፣ አንቺን ዝቅ አድርገሽ እኔን ከፍ ያደረግሽ ልጄ ተባረኪልኝ። ምስጋና ለመድኃኔዓለም ሄብዬን ስለሰጠኝ እመቤቴ ማርያም ክብር ምስጋና ይገባሻል። ከነ ልጅሽ ልጄን ሄብዬን አሜንዬን ናንዬን እቅፍ ድግፍ አድርገሽ ልጆቼን ጠብቂልኝ ወላዲተ አምላክ።
ልዬ በጣም ነው የምወድሽ። እንደዚህ አይነት ጨዋ ጥሩ ልጅ አድርገሽ ስላሳደግሽኝ በጣም አመሰግናለሁኝ። ውለታሽ አለብኝ እና ደግሞ ወደፊት ፈጣሪ አንቺም እኔም በእድሜ ባርኮን ጥሩ ጥሩ ጊዜያቶችን ካሁን ያማሩ የደመቁ ካሁን የበለጡ ጊዜያቶችን እንድናይ ፈጣሪ አምላክን ለምናለሁኝ። እንግዲህ አምላኬ አንቺን ይጠብቅልኝ። የተባረከ ትዳር፣ የተባረከ ቤተሰብ፣ የተባረከ ልጅ ሰጥቶኛል። ቤቴ የተባረከ ነው። ክብር ምስጋና ይገባል። ለዚህ ሁሉ ግን ዋናው ባለቤቴ ነው። ባለቤቴ ጥሩ መንፈስ አለው፣ መልካም ሰው ነው። የኔም መውደቅ አይመኝም፣ የኔም ማበብ፣ የኔም መለምለም ነው እና እኔ እንጃ እሱ ይለያል። ለሱ ቃላት የለኝም። በጣም ምስኪን ሰው ነው። በረሃ ለበረሃ ተንከራቶ ያገኘውን ገንዘብ ለኔ አምጥቶ እኔ እንደፈለገኝ አድርጌ ቤቴን ብሰራ መኪና ብገዛ ምን ብል ህይወቴን ባስተካክል እሱ ባመጣው ነው። የኔ ይሄ ስራ ምንም የሚያመጣው ለውጥ የለም እና በጣም በጣም ከሚገባ በላይ ሞገስዬ አመሰግናለሁ፣ እወድሃለሁ። የልጆች አባት በጣም ነው ማከብርህ። ክቡር 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 ይሆንክ ባልነህ አንተ እስከ መጨረሻ ድረስ ተከብረህ ለመኖር እግዚአብሔር ያብቃህ። ለንስሐ ሞት ለቁርባን አብረን ያብቃ። የኔ ጌታ ሰላም ሁንልኝ። እወድሃለሁ። ሁሌም እድሜና ጤና ይስጥህ። የልጆች አባት አባቴ እወድሃለሁ፣ አከብረሃለሁ። የቤታችን ዋልታ ማገር ንጉስ አለኝታችን ነህ። ሺህ ዓመት ኑሪልን። እናታችንም እንደዚህ ወርቅ አድርጋ ስላኖርክልን በሰዎች ዘንድ እንድትከበር በቤቷ እንድትከበር ስላረክልን እናመሰግናለን። እህቶቼንም አጠቃልዬ ማለት ነው እናመሰግናለን በእነሱም ስም። እህቴ ናንዬ የኔ ጓደኛዬን እህቴ በጣም ነው የምወድሽ የማከብርሽ። ትልቅ ደረጃና ጥሩ ቦታ ደርሰን ደግሞ የተሻለ ነገር እንድናይ አድርገን። አሜንዬ የኔ ትንሿ እህት አንቺም እንደዛ ትልቅ ደረጃ ደርሰሽልኝ ደስ የሚል ህይወት እንድንኖር ያብቃን። ፈጣሪ በእድሜ ይስጠን፣ ሰላም ይስጠን፣ ፍቅር ይስጠን። ከዛ በተረፈ ያው ሁሉም ይመጣል። የኔ ጀግኖች እወዳቸዋለሁ። እህቴ ምስኪን እህት አለች በጣም የምወዳት የትንሽ ትንሽ በቃ በጣም ነው የምወድሽ ቃልዬ። ከይሄን ፕሮግራም ካየሽ እወድሻለሁ። ወንድሞቼ 2 ወንድሞች አሉኝ። በጣም ነው የምወዳችሁ። ሌላም የአባቴ ልጆች አሉ ወንድሞቼ፣ እህቶቼ ሁላችሁንም በደንብ ነው የምወዳችሁ። የኢትዮጵያን ሕዝብ በጣም እወዳለሁ። እግዚአብሔር እሱ አገራችንን ይባርክ፣ ሰላምና ጤና ይስጠን። ይህን ፕሮግራም ላዘጋጀልኝ ለቻናሏል ምስጋና አቀርባለሁ። ሁላችሁንም እወዳችኋለሁ።